መንፈስ በርግብ አምሳል ወረደበት የተባለው ሂም ተብሏል። ሂም ተብሏል። እግዚአብሔር ወልድ ላይ እግዚአብሔር መንፈስ ቅዱስ ነው ወይ የወረደበት? ንገረኝ። ክርስቶስ ነው የሚያሳየው ብያለሁ። አታስደግመኝ። ክርስቶስን ያሳያል አላልኩም። የጠየኩን ጥያቄ ስማ። ክርስቶስ እኮ እግዚአብሔር ወልድ ነው አይደለ? ችግር የለውም እኮ እሱ። የጠየኩት ጥያቄ ስማኝ። እግዚአብሔር ወልድ ላይ እግዚአብሔር መንፈስ ቅዱስ ነው ወይ የወረደበት ነው ያልኩ። እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። አሁን ይሄ ዊትነስ ነው። ይሄ ዊትነስ ለሰዎቹ እየመሰከሩ ነው። ዊትነስ ነው ዊትነስ አይደለም አይደለም ጥያቄ የእግዚአብሔርን መንፈስ በእርሱ ላይ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ ይላል። እግዚአብሔር መንፈስ ቅዱስ የወረደው እግዚአብሔር ወልድ ላይ ነው ወይ ነው ጥያቄ። ስለዚህ ግልጽ የሆነ ሀሳብ ይሄ መልስ አይመለስም። እድሜ ልክ አይመለስም። እድሜ ልክ ማለት የሥላሴ ትምህርት ተይዞ ሊመለስ አይችልም። አላብዬ በደንብ አስተውለ ስማኝ። ተሞይው ሂም ተብሏል። ይህ ሂም የተባለው እግዚአብሔር መንፈስ ቅዱስ በሚባለው እግዚአብሔር ነው ወይ የተሞላው እያልኩ ነው ያለሁት። እዚህ ጋር ሂም የተባለው ፐርሰን ነው አይደለ የተሞላው። ስለዚህ ሂም የተባለው እግዚአብሔር መንፈስ ቅዱስ በሚባለው እግዚአብሔር ነው ወይ የተሞላው? ንገረኝ። ሂም የተባለው እዚህ ጋር ማንን ነው? እግዚአብሔርን ነው የሚያሳየው? እግዚአብሔር ወልድ ነው የሚያሳየው? እሱን ንገረኝ ነው። አንቺ አንድ ነገር ልንገርህ። አሁንም ተሞላ የሚለው ነገር ከየት አምጥተህ ነው የምታወራው? ወረደበት ማለት ታዲያ ምን ተሞላ ማለት አይደለም? ምን ሆነ ማለት አይደለም? ወረደ ማለትና ተሞላ ማለት አማርኛ ካላወቅ እንትን በል እንጂ ወረደ ማለትና ተሞላ ማለት አንድ ተመሳሳይ አይደለም። ከፈለክ እዚህ ጋር ይላል ኢየሱስም መንፈስ ቅዱስ ተሞልቶ ከዮርዳኖስ ተመለሰ። ያው የምጄ ወጥታላለች። ከፈለክ ይታያል፣ በጣም ይታያል። ኦኬ፣ የሚታይ ከሆነ መንፈስ ቅዱስ ተሞልቶ ከዮርዳኖስ ተመለሰ ይላል። እዛው ማቴዎስ ምዕራፍ 3 ቁጥር 17 ላይ ደግሞ 16 ላይ የእግዚአብሔር መንፈስ እንደ ርግብ ሲወርድበት በእርሱ ላይ ሲመጣ ታየ ይላል። እርሱ የተባለው የሥላሴ አንዴ ስማኝ፣ ከዛ ታወራለህ። መልሱን ልትመልስልን ካልቻልክ አናስገድድ፣ መብት ነው። መንፈስ በርግብ አምሳል ወረደበት የተባለው ሂም ተብሏል። ሂም ተብሏል። እግዚአብሔር ወልድ ላይ እግዚአብሔር መንፈስ ቅዱስ ነው ወይ የወረደበት? ሂም የተባለው ምንን ነው የሚያሳየ? ንገረኝ። ክርስቶስ ነው የሚያሳየው ብያለሁ። አታስደግመኝ። ክርስቶስን ያሳያል አላልኩም። የጠየኩን ጥያቄ ስማ። ክርስቶስ እኮ እግዚአብሔር ወልድ ነው አይደለ? ችግር የለውም እኮ እሱ። የጠየኩት ጥያቄ ስማኝ። እግዚአብሔር ወልድ ላይ እግዚአብሔር መንፈስ ቅዱስ ነው ወይ የወረደበት ነው ያልኩ። ሂም ስለሚል ማለት ያ የወረደበት በርግብ አምሳል ወረደበት የተባለው አካል ሂም ተብሏል። ስለዚህ እግዚአብሔር ወልድ ላይ እግዚአብሔር መንፈስ ቅዱስ ነው ወይ የወረደበት አልኩ። ጥቅሱን ክፈት። ጥቅሱ ያው ፊት ለፊት ነው ያለው፣ ምንም ችግር የለውም። በእንግሊዝ በአማርኛ ይቀየርልክ? አማርኛ ለአንተ እንድገባ ቀይር እንጂ በአማርኛ ያው ለአንጀሎ ጨርሳል። ያንተን መልሴን ነው የምጠብቀው። ጨርሳል ምናምን ሳይሆን መልስ እጠብቃለሁ። መልስ እስካለ ድረስ እኔ ዝም ብዬ ነው የምፈልገው። ያውልህ የጠየቁ ጥያቄ ግን ታስታውሰዋል? የጠየቁን ጥያቄ አይደለም እኮ እየተናገርከው አይደለም የተናገርከው ለእብድ አይደለም እኮ ለኔ ነው የተናገርከው። እኔ ደግሞ እሰማለሁ። አንደ ከሰማው አስተውላለሁ። እሺ ሚውት አድርጌያለሁ። አንተ እብድ ነህ አላልኩም። አውቀህ ትርፍ ነገር ተናግሬ ምናምን አስወረዱኝ ለማለት እንደዛ አይነት ነገር አትሞክር። እኔ ይኸውልህ ዘና ብዬ አክብሬክ ነው ማወራክ ያለሁት። የእብድ ቋንቋ አንተ እብድ ነህ አላልኩም። እንደዚህ አይነት ቃላት አትጠቀም። ገብቶሃል? እንደዚህ አይነት ቃላትን አትጠቀም። እብድ ነህ አላልኩም፣ ምንም አላልኩም። በደንብ ስማ።
ለሰማው ጥያቄ ነው መልስ መስጠት ያለብህ። የጠየቁ ጥያቄ እግዚአብሔር ወልድ ላይ ወይ ከሶስት አካላት አንዱ ላይ ሌላኛው አካል ነው የወረደበት ወይም ደግሞ እግዚአብሔር ወልድ ላይ ነው እግዚአብሔር መንፈስ ቅዱስ የወረደበት ወይ ነው ጥያቄ። ይህን መልስ ስጠኝ እንጂ እብድነ ምናምን አላልኩም። ያላልኩን ነገር አታውራ። ለጥያቄ ብቻ መልስ ስጠኝ። እሺ ቀጥል። ወደ መልሱ ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ። ኢየሱስ እንግዲህ በስጋ ወራት ባለበት ጊዜ ተጠመቀ። እነሆ ሰማያት ተከፈቱ፣ የእግዚአብሔርም መንፈስ እንደ እርግብ ሲወርድ በእርሱ ላይ ሲመጣ አየ ይላል። የእግዚአብሔር መንፈስ ኢየሱስ ክርስቶስ በስጋ ባለበት ጊዜ በማንም እንደሚወርድ መንፈስ ቅዱስ በእርሱ በክርስቶስ ላይ ሲወርድ እርሱ ክርስቶስ አየ። ያየውም ክርስቶስ ነው። መንፈስ ቅዱስ ሲወርድ ማለት ነው፣ ከተጠመቀ በኋላ ማለት ነው። ይሄ ነው የእግዚአብሔር መንፈስ በእርሱ ላይ በምድር ባለበት ጊዜ በእርሱ ላይ መንፈስ ወረደ። ሲወርድ ኢየሱስ ክርስቶስ አየ። ወደ ጥያቄ ልመጣ ነው። እሺ ወደ ጥያቄ ልትመጣ ነው። ቀጥል። ጥያቄዋ ስመጣ በዚህ ቦታ ላይ መንፈስ ቅዱስ ወረደ ይላል። ወረደ የምለውና ተሞላ የምለው ለእኔ ለየት ያለ ቋንቋ ነው። ሁለቱም የተለየ ነው። ዲፍረንት ዲፊኒሽን አላቸው። ከዛ በኋላ እስቲ ኤምጂ ወደ ላይ ከፍ አድርግ። እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። አሁን ይሄ ዊትነስ ነው። ይሄ ዊትነስ ለሰዎቹ እየመሰከሩ ነው። አይደለም ጥያቄ ዊትነስ ነው ዊትነስ አይደለም አይደለም ጥያቄ እርሱ የተባለው እዚህ ክፍል ላይ የእግዚአብሔርን መንፈስ በእርሱ ላይ እንደ እርግብ ሲወርድ በእርሱ ላይም ሲመጣ አየ ይላል። እርሱ የተባለው ሂም ተብሏል። ሂም የተባለው አካል ፐርሰን ነው አይደለ? ሂ የተባለው እኮ ፐርሰን ስለሆነ ነው አይደለ እንዴ? በዛ መሰረት እግዚአብሔር ወልድ የወረደው እግዚአብሔር መንፈስ ቅዱስ የወረደው እግዚአብሔር ወልድ ላይ ነው ወይ ነው ጥያቄ። ወይም ደግሞ የተሞላ አይደለም ብለኛል። የወረደው ብዬ እዚሁ በተጻፈው በእርግብ አምሳል የወረደው እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ እግዚአብሔር ወልድ ላይ ነው ወይ የወረደው? እሱን ነገር ቀጥታ መልሱን ስጠኝ ነው በቃ። መንፈስ ቅዱስ በወልድ ላይ ነው ወርዷል ይላል እኮ። አሁንም እዚህ ቦታ ላይ እኮ መንፈስ ቅዱስ እንደ እርግብ ይላል። አለቅ መንፈስ ቅዱስ የወረደበት ሂ ተብሏል። እንዴት ነው ቃል አትረዳም? እንዲማወራው የወረደበት የተባለው አካል ሂ ተብሏል። ሂ የተባለው ፐርሰን ማን ነው ነው የምልህ። እግዚአብሔር ወልድ ነው አይደለም ሂ የተባለው ብያለሁ እኮ። አልደግምም ብዬ ነው እንጂ ክርስቶስ ነው እግዚአብሔር ወልድ ነው ብያለሁ እኮ። በቃ ስለዚህ ከሶስቱ አካላት አንዱ ላይ ሌላኛው አካል ነው ወረደ ብለህ የምታምነው ማለት ነው። ሂ የሚባለው ከሶስቱ አካላት አንዱ ነው ማለት ነው። አሁን ያው እነሆ ድምፅ ከሰማያት መጥቶ በእርሱ አሁንም በእርሱ በሚል ቦታ ላይ እኮ ሂ የምለው ወርድ ይገባል። በእርሱ ገብቶኛል። እየቀላቀልክብኝ ይኸውልህ ቃላ ቅድም ምን ብለኸኛል? የሆነ ሰዓት ላይ ታውቀዋል ግን አይደለ? ቅድም በስጋ ወራት ምናምን እያልከኝም ነበረ። ገብቷል። ሲጠመቅ በስጋ ወራት ምናምን ስትለኝ ነበረ ቅድም። ገብቷል። እኔ እኮ በደንብ ነው የምሰማ። እንደማልሰማ ነው አንተ እያወራ ያለው። በደንብ ነው በስጋ ወራት ብለኸኛል። በስጋ ወራት እያለ ሲጠመቅ እያልከኝ ነበረ። ከዛ ደግሞ ፖይንት ምንድነው? አላልኩም ብያለሁ። ተጠማቂው አካል ሂ ተብሏል። አየህ፣ አሁን ስለ ቋንቋ እኮ ነው የምናወራው፣ እንግሊዝኛ ነው የምናወራው። ተጠማቂው አካል ሂም ተብሏል። ሂ ተብሏል። ይሄ የተባለው ተጠማቂ አካል የእግዚአብሔር መንፈስ በእርሱ ላይ ኖረ ነው የሚለው። ሂም ነው የሚለው። ሂም የተባለው ፐርሰን እግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ ተሞላ ማለት ነው ወይ ነው? እግዚአብሔር በእግዚአብሔር ተሞላ ማለት ነው። እሱን ነገር ንገረን ነው ያልኩህ። ለምን ሂ ስለሚል ሂ ደግሞ ፐርሰን ነው አይደለ? ለምን ቅድም አንተ ምናምን እያልክ ስለነበረ ነው ይህን ጥቅስ ያመጣሁት።
እሺ ቀጥል። በእርሱ ማለት ነው። እንግዲህ በእርሱ ካለ እንግዲህ ሂም ተብሏል እንግሊዘኛው ላይ። እንግሊዘኛ አይደለም የምናወራው፣ ምክንያቱም እንግሊዘኛ ቋንቋ ነው አንተ ወደዛ የተገባው። ለምን ዩ ማለት አንተ ነው፣ እኔ ስንል አይ ነው ምናምን እያልክ ነበር ቅድም ስታብራራ የነበረው። ከዛ የተነሳ እኮ ነው የጠየቁ። አሁን እዚህ ጋር ደግሞ ተብሏል፣ ሂም ተብሏል። ስለዚህ ሂም የተባለው አካል መንፈስ ቅዱስ በእርሱ ላይ ኖረዋል እያለን ነው። ሂም የተባለው መንፈስ ቅዱስ እሺ እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ እግዚአብሔር ወልድ ላይ ነው ወይ የሞላው ወይም ደግሞ እሱ ላይ ነው ወይ የተቀመጠው? እሱን ነገር ንገረን ነው። ምክንያቱም በእሱ ላይ ኖረ ስለሚል ሂም በተባለው አካል ላይ ኖረ ስለሚል ማለት ነው። ያንን ከፈለክ ደግሞ ሌላ ክፍል ላይ ራሱ ኢየሱስ ምን አለ? የእግዚአብሔር መንፈስ በእኔ ላይ ነው አለ። እሺ በእኔ አናግረኛ ጊዜ ስጠኝ። ኧረ እኔ እያናገርኩ ነው። ከኔ ሀሳብ አትውጣ እንጂ ይኸው መድረኩ ክፍት ነው። ቀጥል። ያው ቁጥር 17 ላይ ይሄ እኮ ምንም አይነት ኮምፕሊኬትድ የሆነ አይዲያ አይደለም። ያው እነሆ ድምፅ ከሰማያት መጥቶ፣ አሁን እዚህ እያወራ ያለው ከሰማይ የመጣ ድምፅ ነው። 17 ላይ ስለ ድምፁ ጥያቄ የለብኝም፣ ምንም ጥያቄ የለብኝም። እኔ ጥያቄ ሂም በተባለው ቋንቋ ነው እያወራን ያለ ነው። ሂም በተባለው ላይ መንፈስ ቅዱስ በእርግብ አምሳር ወረደበት እየተባለ ነው። ሂም የተባለው ማን ነው? እግዚአብሔር ላይ እግዚአብሔር ወረደ እያለን ነው ወይ? ንገረን ነው። ሂ ብሎ እዚህ እኮ የሚያወራው ከሰማይ የመጣው ድምፅ እኮ ነው ሂ ብሎ እያወራ ያለው። ሂ ብሎ ካላወራ ማንን ብሎ ነው ማውራት አለበት? አለ እኮ ይኸውልህ፣ የእግዚአብሔርን መንፈስ አይደለም ይሄ ንግግርም አይደለም ሲጀምር። የእግዚአብሔርን መንፈስ እንደ እርግብ ሲወርድ በእርሱ ላይም ሲመጣ አየ ነው የሚለው። ማን ነው ያየው? 17ቱን አንበብ። 17 አይደለማ ጥያቄ። የኔ ጥያቄ መንፈስ ቅዱስ በእርሱ ላይ ወረደ የተባለው እርሱ የተባለው መንፈስ ቅዱስ ተሞየው ምንድን ነው ነው የሚለው። ስለዚህ ግልጽ የሆነ ሀሳብ ይሄ መልስ አይመለስም። እድሜ ልክ አይመለስም። እድሜ ልክ ማለት የሥላሴ ትምህርት ተይዞ ሊመለስ አይችልም። የእግዚአብሔርን መንፈስ እንደ እርግብ ሲወርድና በእርሱ ላይም ሲመጣ እርሱ የተባለው ምንድን ነው ነው? ከሶስቱ አካላት አንዱ ሌላኛው አካል እሱ ላይ ወጣበት ማለት ነው፣ ወይም እሱ ላይ ገባበት ማለት ነው። እግዚአብሔር ወልድ ላይ እግዚአብሔር መንፈስ ቅዱስ ገባበት ማለት ነው፣ ወይም ደግሞ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስን ተሞላ ማለት ነው። እግዚአብሔር በሌላ እግዚአብሔር ተሞላ ማለት ነው። ይወላችሁ ከታች ሰው በሆነበት ማንነት ይላል። ያ ሰደት ሰው የሆነበት ማንነት ሂ ተብሏል ማለት ነው። ያ እሱ ነው። ስለዚህ መጽሐፍ ቅዱሳችን ላይ አንተ ልጄ ነህ እኔ ዛሬ ወለድኩት የሚሉ ቃላቶች፣ አንተ የሚሉ ነገሮች በቃ ስለዚህ ያንን ነው የሚያመለክተው። እርሱ አንተ የሚል በሙላ ለቃቅማችሁ ሁለት አካል ሶስት አካል ልትሉ አትችሉ ማለት ነው። በቃ ለስጋ ወራት ካልክ በቃ ስለዚህ እሱ ነው እኛ የምናወራው። አንተ እርሱ ምናምን እነዚህን ቃላት ለቃቅማችሁ ከአንድ በላይ የሆነ የአምላክ አካል ለመፍጠር አትሞክሩ። መጽሐፍ ቅዱስ ኢየሱስ ሰው በሆነበት ገጽታ መጽሐፍ ቅዱሳችን ላይ በአንተ ደስ የሚለኝ የምወድ ልጅ እርሱ ነው ይላል። አንተ፣ እርሱ፣ እነዚህ ቃላቶች ከአንድ በላይ የአምላክ አካላት መኖራቸውን አያሳይም። ሰው ሆኖ በተመላለሰበት ማንነት ገጽታ የእኛም ቦታ በያዘበት ገጽታው ማንነቱ ሲጸልይም ከሰማይ የሚመጣም ድምፅም ሲሰማ ምንድነው አንተ እርሱ የሚል ነገር ይሰማል። በቃ አለቀ። ለዛ ነው በስጋ ወራት ብሎ አስቀመጠው። አሁን ከታች የሥላሴ አማኝ መሰለኝ አማኑኤል የሚባለው ያ በቃ እሱ ነው ፖይንቱ። ስለዚህ በስጋ ወራት ይባላል ማለት ነው። ስለዚህ መለኮቱነቱ አይደለም ይሄ የተባለው ተጠማቂው በእርሱ ላይ እርሱ የተባለው ይሄ ነው ማለት ነው። በቃ ምን ፈልገው ፖይንት እኮ እሱ ምን ፈልገው ተጠማቂው አካል እንደ እርግብ ሲወርድና በእርሱ ላይም ሲመጣ አየ። እርሱ ስለተባለ ሁለት አካል አይደለም። እርሱ የተባለው መንፈስ ቅዱስ የወረደበት ከሥላሴ አካላት አንዱ አይደለም። መንፈስ ቅዱስ የወረደበት ሰው የሆነው ክርስቶስ ላይ ነው መንፈስ ቅዱስ የተወረደበት። እርሱም የተባለው ሰው የሆነው ክርስቶስ እንጂ እግዚአብሔር ወልድ አይደለም። ስለዚህ መጽሐፍ ቅዱሳችን ላይ ኢየሱስ ሂ የተባለበትን ቦታ እርሱ፣ አንተ እነዚህ ቃላቶች ተለቃቅመው ሥላሴን መፍጠር አትችሉም ነው በቃ ያስቆማቸዋል። በቃ ሂ የሚለው እርሱ የተባለው እሱ ብቻ አይደለም። በነገራችን ላይ አንድ
ኤምጂ ምን ላይ ነበረ? እንትን ላይ ነው አይደለ? ዮሐንስ ወንጌል 8 ላይ ነው 8 እኔ እርሱ እንደሆንኩ የሚለው 8:24 ይሄኛው ግን ራሱ አይተዋል አንጀሎ። እናንተ በመጽሐፍ የዘላለም ሕይወት እንዳላችሁ ይመስላችኋልና አለ። እነርሱን ትመረምራላችሁ፣ እነርሱ ስለ እኔ የሚመሰክሩ ናቸው። እነማ በመጽሐፍት የዘላለም እንግዲህ ማለት ግራመር ምናምን ነገር እያሉ መከራችንን የሚያሳዩ ግራመር እኮ የለም እንግሊዘኛ ላይ ግራመር ይዘሽ መተሽ እኮ ኤምጂ አያስኬድም እኮ የግራመር ህግ ይዘሽ በመንፈስ የምትረጁ እንጂ መጽሐፍ ቅዱስ የግራመርን ህግ ይዘሽ ብትመጪ በአንድ ጥቅስ ነው። አሁን እዚህ ጋር they are man scriptures እና እንግዲህ እሱ ተብሏል፣ እሱ ቃል እሱ ተብሏል፣ እንትና እሱ ተብሏል ምናምን ስክሪፕቸር ይሁን ስክሪፕቸርስ ምን ተብሏል? እዛ በእንትን ምንድነው በግራመር በምናምን ደግሞ ለኢየሱስ ሲሆን በጣም የሆነ ያስጮሁታል። እስኪ ዮሐንስ ልክፈትልሽ 8 ነው 8 ነው አይደል ያልከኝ? 8:24 አንጀል እኔ ነው 8:24 ነው አይደል ያልከኝ? 8:24 ላይ እንግዲህ በኃጢአታችሁ ትሞታላችሁ፣ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ። አሁን እኔ እንደሆንኩ ባታምኑ የሚለው ምን ብሎ ነው የሚያስቀምጠው? አያም ምንድነው የሚለው? ሂ ነው የሚለው እንትን ምን ላይ ነው? ቆይ ላውጣው። ኪንግ ጄምስ ላይ ነው። እኔ እርሱ እንደሆንኩ ባታምኑ በአዲስ መደበኛው ትርጉም እንደዛ አድርጎ ያስቀምጧል። እዚህም ላይ እንደዛ ነው እኮ። ምን ይላል? አያም ሂ አያም ሂ ይባላል እንዴ? አያም ሂ ይባላል። በእንግሊዘኛ ግራመር ይዘሽ መተሽ አንተ ማን ስትባይ አያም ሂ ትያለሽ? እሺ የተማራችሁ ከአንደኛ ክፍል ጀምራችሁ እንግሊዘኛ ስትማሩ ማናችሁ ስትባሉ አያም ሂ ተብላችሁ የተማራችሁ ሲግቡ እንግሊዘኛ ግራመር የሚፈቅድላችሁ አያም ሂ። ኢየሱስ ሂ የሚለው ማንን ራሱን ነው አይደል? አያም ሂ የሚለው አያም ሂ የሚገርም እኮ እንግሊዘኛው ላይ አያም ሂ። እሺ ኢትዮጵያ ነው ማነው? ይግባ እስቲ ያስረዳን እስቲ ያስገባን አስገቢውና ኢትዮ ይንገረን። ኢትዮ ወንድማችን ነው። ወንድማችን አንጀልዬ እንዴት አመሻ? አተኛም እንዴ? ልጅ በመስኮት ነው እንግሊዘኛ የተማረው ማለት ነው ምናምን እኮ ልልኮ ነው። እንዴት አመሻችሁ? እንዴት አመሻ ኢትዮ? ደህና ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይመስገን። መከራው ነው እኮ ኢትዮ እንዴት ነው? ደህና ነው አለው። አንጀልዬ ጌታ ኢየሱስ ይባርካችሁ። ጌታ ኢየሱስ አብዝቶ ደስ ይላል። ማዳመጡም ደስ ይላል። እና ዝም ብዬ ሳልፍ ነው ከሆነ ቤት ቆይቼ እንደው ደህና ደሩ ልበላችሁ ብዬ ነው። ዝም ብዬ አንድ ቁጥር ቶሎ አስገባው ቶሎ እንድታስገባኝ ብዬ ነው። በእርሱ ሁሉ ይሆናል ለዓለም ብርሃን